የቤሎ ጴጥሮስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር እንደምን ከረማችሁ? እንደዚህ አይነት መልካም ፈቃድ ዛሬ በኦሪት ዘፍጥረት መግቢያ መነሻ አድርገን እንነጋገራለን። ኦሪት ዘፍጥረት እንግዲህ የመጽሐፍ ቅዱስ በመጀመሪያ ደረጃ ተጽፎ ያለ የተቀመጠ የመጽሐፍ ቅዱስ እንደ መግቢያ የሆነ ነው። በእርግጥ የብሉይ ኪዳን ጥናት ነው በዚህ ዙሪያ የምንማማረው። በአጠቃላይ የመጻሕፍተ ብሉያትን ጥናትን በተመለከተ ዝርዝር ሐሳብና ጽንሰ ሐሳብ እንደገና በውስጡ ያለውን ታሪክና ሁኔታ በዝርዝር የምንመለከትበት የመጽሐፍ ቅዱስ ጥናት ትምህርት የምንማርበት ጊዜ ነው። በዚህ ውስጥ እንግዲህ ስለ መጽሐፍ ቅዱስ ስንጀምር ያው የመጀመሪያው መጽሐፍ ብሉይ ኪዳን እንደሆነ ይታወቃል። በብሉይ ኪዳን መጻሕፍትም ደግሞ ከዚሁ ጋር ተያይዞ የመጀመሪያ ደረጃ የሚቀመጠው በመጽሐፈ ሄኖክ ቢሆንም ቀድሞ የተጻፈው በተግባር ግን ወደ ስራ ተቀይሮ ስራ ላይ ውሎ ዓለም ይተዳደርበት ዘንድ የመጀመሪያ መጽሐፍ ሆኖ ለዓለም የተገለጠውና ለሰው ልጆች የተሰጠው የኦሪት መጽሐፍ እንደሆነ ይታወቃል። ይህም በሲና ምድረ በዳ ቅድመ ልደተ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ከመወለዱ አስቀድሞ 1500 ዓመት ዓለም ላይ በሲና ምድረ በዳ በኮሬብ ተራራ ላይ ለሙሴ የተሰጠ የሕግ መጻሕፍት በተለይ አምስቱ ብሔረ ኦሪት የምንላቸው የሙሴ የሕግ መጻሕፍት ናቸው፣ ኩፋሌን ጨምሮ ማለት ነው። ከዚህ መካከል ደግሞ በመጽሐፍ ቅዱስ መጀመሪያ ኦሪት ዘፍጥረትን ነው የምናገኘው። እንደዚህ አይነት መልካም ፈቃድ ስለ ኦሪት ዘፍጥረት ነው የምንነጋገረው ማለት ነው። በመጀመሪያ ደረጃ ይህ መጽሐፍ ቅዱስ የሚለውን ስንመለከተው መጽሐፍ የሚለው በውስጡ የወረቀቶች ስብስብ ሆኖ ወደ ጥራዝ የመጣ በአንድ ጥራዝ የተካተተ በውስጡ ደግሞ ሆሄያትና ፊደላት በአጠቃላይ ደግሞ ምንባባትም ከነትርጓሜያቸው በውስጣቸው ተካቶ ያለበት የሚነበብ የሚተረጎም የሚመሰጠር ጽሑፍ በውስጡ ያለበት ያው መጽሐፍ ይባላል። ከዚህ ጋር ተያይዞ መጻሕፍት በብዙ አይነት መንገድ ይከፈላሉ። በቤተክርስቲያን አስተምሮ ወይም የቋሚ በሆነ በትርጓሜ ሊቃውንት አባቶቻችን ትምህርት መጻሕፍት በአራት ወይም በሶስት እንደሚከፈሉ ይነገራል። አንደኛ የመጀመሪያው ምኑናት መጻሕፍት ይባላሉ። ምኑናት መጻሕፍት የምንላቸው መጻሕፍት በዚህ ዓለም ላይ ጊዜያዊ የሆነ ነገር ኢንፎርሜሽን ወይም ወሬ የፈለግነውን ነገር አይተን ተቀብለን አንብበን ተረድተን መረጃ ከወሰድን በኋላ ቦታ የማንሰጣቸው የምንጥላቸው የተናቁ ማለት ነው። ምኑናት ማለት ጊዜያዊ የምንፈልገውን ነገር አይተን ተጠቅመን የምንተዋቸው ማለት ነው። በሁለተኛ ደረጃ ልቦለድ መጻሕፍት የሚባሉት ናቸው። ልቦለድ መጻሕፍት የሚባሉት ሰዎች በራሳቸው ሀሳብ ተነሳስተው ከራሳቸው አንቅተው በዚህ ዙሪያ በጽፍ በዚህ ብናገር ይህን ነገር ጥሩ ነገር ይሆንልኛል ወይም ለዝና ያመጣልኛል ብለው ሰዎች በራሳቸው ሀሳብ ተነሳስተው በራሳቸው ሀሳብ የሚጽፉት ግባቱ በዚህ ምድር ላይ ለራስ ጋር ብቻ የሆነ ሌላ አጀንዳ የሌለው ሃይማኖታዊ አጀንዳ የሌለው መጽሐፍ ልቦለድ መጻሕፍት የሚባሉት እነኚህ ናቸው። በሶስተኛ ደረጃ ርኩሳት መጻሕፍት የሚባሉት ናቸው። ርኩሳት መጻሕፍት የሚባሉት ይሄ ጥንቆላ፣ ሟርት እንደገናም ደግሞ ዝም ብሎ የስመ አጋንንት የሚጠሩ መጻሕፍቶች እነኚህ በአጠቃላይ ርኩሳት መጻሕፍት ይባላሉ። የረከሱ መጻሕፍት ወይም ምንም ቦታ የሌላቸው ክብር የሌላቸው አንሺ የሌላቸው መጻሕፍት እንደማለት ነው። በአራተኛና የመጨረሻው ደግሞ ቅዱሳት መጻሕፍት የሚባሉ ናቸው። ቅዱሳት መጻሕፍት የምንላቸው ከሰማያዊ ሕገ መንግስት መለኮታዊ መመሪያ ከሆነው ከቅዱስ መጽሐፍ ጀምሮ አጠቃላይ በቅዱስ መጽሐፍ የወለዳቸው አዋልድ ወይም 10 መጻሕፍት ተብሎ የሚነገሩ በቤተ ክርስቲያን ያሉት መጻሕፍት አጠቃላይ ቤተ ክርስቲያን የኔ ናቸው፣ ለአምልኮት፣ ለስርዓት ይጠቅሙኛል ይሆናሉ ብላ አምና ተቀብላ ስራ ላይ ያዋለቻቸው ከመጽሐፍ ቅዱስ ጀምሮ በየደረጃ ያሉ መጻሕፍት የቤተክርስቲያን መጻሕፍት ቅዱሳት መጻሕፍት ይባላሉ። ቅዱሳት መጻሕፍት ማለት ደግሞ የተለዩ ማለት ነው። ቅዱሳት ሲተረጎም የተለዩ መጻሕፍት ልዩነታቸው ምንድነው ከተባለ ከምኑናት መጻሕፍት፣ ከልቦለድ መጻሕፍት፣ ከርኩሳት መጻሕፍት ከሶስቱ መጻሕፍት ተለይተው
ከእግዚአብሔር ጋር ቀጥታ የሚያገናኙ ፍኖተ እግዚአብሔር የሆኑ ሕይወትን የሚቀድሱ ለሚያነባቸው ዓይን የሚቀድሱ ለሚሰማቸው ጆሮ የሚቀድሱ እንደገናም ደግሞ ለሚያስተውላቸው ልቦና ደግሞ እረፍትን የሚሰጡ ቅዱሳት መጻሕፍት ይባላሉ ማለት ነው። ስለዚህ በዚህ መሰረት ስለ መጻሕፍት አጠቃላይ ትርጓሜ መጻሕፍት የሚለው ትርጓሜ ይህንን ከሆነ የመጀመሪያው መጽሐፍ ኦሪት ዘፍጥረት ይባላል ወይም ዘልደት ይባላል። ዘፍጥረትም ዘልደትም ማለት ይቻላል። ይህንን በርዕስ የሰጡት ሰለስቱ ምዕት አባቶቻችን ናቸው። ለመጻሕፍት ሁሉ አርዕስት ሲሰጡ ለእያንዳንዱ አርዕስት ሰጥተውታል። አርዕስት ከሰጡ መጻሕፍትም አንዱ ኦሪት ዘፍጥረት ነው። ዘፍጥረት መጀመሪያ እንግዲህ ስነ ፍጥረት ስለሚናገር የፍጥረትን ጉዳይ የሚተነትን ስነ ፍጥረት የሚራቀቅ ስነ ፍጥረትን በየደረጃው ያስቀመጠ ስነ ፍጥረትን ያስገኘ እግዚአብሔር ካለመኖር ወደ መኖር አንጥቶ ፍጥረትን እንደፈጠረ በዝርዝር የሚያስረዳ የሚተነትን መጽሐፍ ስለሆነ ኦሪት ዘፍጥረት የሚል ስያሜ ተሰጥቶታል። የዚህ መጽሐፍ ትክክለኛ ስሙና ደግሞ ዋነኛው ደግሞ ትልቁ ዋናው ስሙ ደግሞ ዘልደት ይባላል። ኦሪት ዘልደት በተለይ በግዕዝ መጻሕፍት በቤተክርስቲያን በግዕዝ መጽሐፍ ውስጥ ኦሪት ዘፍጥረት የሚል አይገኝም። ዘልደት ነው። ልደት ማለት የሰማይን የምድርን የሌሎችንም ልደት ካለመኖር ወደ መኖር አንጥቶ መፈጠራቸውን በማህፀን በእናት ማህፀን የተጸነሰ ሕፃን ወደዚህ ምድር ሲመጣ ተወለደ እንደሚባል ልደት ተብሎ እንዲነገርለት በህሊና ሥላሴ ተጸንሶ ወይም ታስቦ የነበረው ዓለም ካለመኖር አልቦ ሀበቡ ካለመኖር ወደ መኖር መጥቶ የታየ የተገለጠ የተፈጠረ ስለሆነ ጎልቶ በምድር ላይ ፍጥረት መታየቱን መገለጡን ለመግለጥ ዘልደት የሚል ስያሜ ሰጥተውታል። እንግዲህ ያው ይህ መጽሐፍ ደግሞ ኦሪት የሚል ስያሜም አለው። ኦሪት ለሁሉም 8ቱ ብሔረ ኦሪትን ያካተተ ቢሆንም ኦሪት የሚለው ቃል በተለያዩ ሀገሮች ቋንቋ የተለያየ ትርጉም ይሰጠዋል። ምሳሌ በሱርስት ብርሃን ይሉታል በዕብራይስጥ። እንደገና በሱርስት ማለት የሶሪያ ቋንቋ ነው፣ ብርሃን ይሉታል። በዕብራይስጥ ሕግ ይሉታል። በግሪክ ደግሞ ቀጥታ ኦርቶ ከሚለው ቀጥታ የሚለውን እንትን ብለው ቀጥታ ሕግ ኦሪት ማለት ቀጥታ ሕግ ማለት የሚለውን ትርጓሜ ሊቃውንት አባቶቻችን ሰጥተው ተርጉመው በዚህ መንገድ ያስተምሩታል። ኦሪት ስንል ሕግ ርት ቀጥተኛ ሕግ አድርግ አታድርግ ብሎ የሚናገር ሕግ የሚለውን ቀጥታ የሚል ትርጓሜ ሰጥተውታል። ከዚህ ቀጥሎ ብሉይ ኪዳን ብሉይ የሚለውን ብሉይ የሚለውን ስንተረጉመው ብሉይ ማለት ቀጥታ በል ያረጀ ነው። በግዕዝ ግሱ በል ያረጀ የሚለው ብሉይ ማለት ያረጀ የሚለውን ቀጥታ ስንተረጉም ይሰጣል። ግን መጻሕፍት በግስ ብቻ ሳይሆን በምስጢር ይተረጎማሉና አንዳንድ ጊዜ በግስ ብቻ የማይተረጎሙ በምስጢር የሚተረጎሙ አሉ። ለምሳሌ ትንሣኤ የሚለው ሲተረጎም ተንሥአ ካለው ግስ ተነስቶ ትንሣኤ መነሳት ማለት ሲሆን በሚስጥር ሲተረጎም ግን ትንሣኤ ብሂል እምድረሞ ዘሃለው ሕይወት ከሞት በኋላ ያለ ሕይወት ነው ትንሣኤ ማለት ብለው እንዲተረጉሙ አበው። ይህንንም ብሉይ የሚለው ቀጥታ ረጀ የሚለው ሳይሆን የቀደመ ቀድሞ የተገኘ ፊተኛ ከሱ በፊት ሌላ መጻሕፍት ያልተጻፉ የመጻሕፍት ሁሉ ፊደል የመጽሐፍ ሁሉ ምስራቅ መውጫ መገኛ የሚለውን ትርጉም ይሰጣል ማለት ነው። ብሉይ ሲተረጎም በዚህ አንጻር ይተረጎማል። ቀድሞ የተገኘ ፊተኛ የመጀመሪያ የሚለውን ትርጉም ነው የሚይዘው። ከዚያ ቀጥሎ ኪዳን የሚለውን ደግሞ አረፍተ ነገር ስንተረጉመው ኪዳን ማለት በሁለት ከዚያም በላይ ከአንድ በላይ የሆኑ 2 3 ወይም ሌላ ወገን ብዙ ወገኖች በመካከላቸው የሚያደርጉት ስምምነት ውል የሚል ትርጓሜ ይሰጠናል። የሚደረግ ስምምነት ነው። ጥቅም ተስፋ የቆመ የተጻፈ ስርዓትን ሲያፈርሱት የሚጎዳ ቢጠብቁት ደግሞ የሚጠብቅ ሕግ የሚል ኪዳነ ወልድ ክፍሌ መዝገበ ቃላት በዚህ መንገድ ይተረጉመዋል ማለት ነው። ከዚህ ቀጥሎ ዘፍጥረት ምዕራፍ 1 የሚለው ነው የምንመለከተው። ኦሪት ዘፍጥረትን ስንመለከት ዘፍጥረት ያው ቅድም እንዳልነው ፈጠረ ካለው ግስ የተገኘ ሲሆን አስገኝ፣ አከናዋኝ፣ አሳይ የሚል ትርጉም ይሰጣል። መጽሐፉ ለምን ዘፍጥረት ተባለ? መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የሰማይና የምድርን መፈጠር ወይም ዘልደት ብለነዋል። የሰማይና የምድርን መወለድ ካለመኖር ወደ መኖር መጥቶ መገለጥን መታየትን በዝርዝር የሚያስረዳ ስለሆነ ይገልጻል። በዚህም መሰረት ከዚህ ላይ እንደው ባጭሩ ስነ ፍጥረትን መተንተን ያስፈልጋል። ጥናት ስለሆነ የምናጠናው ወይም ዝርዝር ሀሳብ ለመረዳት ስለሆነ ዋናው ዓላማው የትምህርቱ ዓላማ የተፈጠሩ ፍጥረቶችን ባጭሩ ማየት እንችላለን። በመጀመሪያ በእሁድ ዕለት 7 ስነ ፍጥረት እንደተፈጠሩ በኩፋሌ ምዕራፍ
2 ላይ ተጠቅሷል። በዚሁ በዘፍጥረት ምዕራፍ 1 ላይ የፍጥረት መጽሐፍ ላይ በደንብ ተገልጿል። አንደኛ ነፋስ፣ ሁለተኛ ውሃ፣ መሬት፣ ጨለማ፣ ብርሃን፣ ሰማያት፣ መላእክት እነኚህ ስነ ፍጥረት የተገኙት በዚህ ዕለት ነው ማለት ነው። በዕለተ እሁድ በመጀመሪያ የሚለው እሁድ ማለት ነው። መጀመሪያ አሐደ አንድ ያደረገ ካለው ግስ የተወሰደ ሲሆን እሁድ ማለት የመጀመሪያ ፍጥረት ማለት ነው። በዚህ ዕለት እነኚህ 7 ፍጥረታት ተገኝተዋል ማለት ነው። ከዚያ ቀጥሎ በሁለተኛው ቀን ደግሞ ወይ ሰኑይ ይባላል። ሰኑይ ማለት ሰኞ ብለን በተለምዶ ሰኞ የምንለው ሰኑይ ነው። ሰኑይ ማለት በግዕዝ ቋንቋ ሁለተኛ ቀን ማለት ነው። ለፍጥረት ሁለተኛ ቀን የሆነ በዚህ ቀን ደግሞ እግዚአብሔር አዲስ ፍጥረት አልፈጠረም። ነገር ግን ከምድር እስከ ሰማይ ውሃና ጨለማ ሞልቶ ስለነበረ በጨለማ መካከል ብርሃን ይሁን ብሎ ብርሃንን እግዚአብሔር እንደፈጠረ አንጻሩም ደግሞ ውሃ ደግሞ ከሶስት ለይት ጋር በማይ ውስጥ ምዕላድ ብሎ በዘፍጥረት ላይ እንደተጠቀሰው ውሃ ቦታውን ይያዝ በየቦታው ይቀመጥ ብሎ እግዚአብሔር ባዘዘው መሰረት ጠፈርና ሐኖስ ብሎ በሁለት ተከፍሏል። አንዳንድ ሊቃውንትም በ3 ይላሉ። በየአካባቢ ያለውን ውቅያኖስን ቆጥረው ነው። ነገር ግን በዚህ በዘፍጥረት መጽሐፍ በኩፋሌው ላይ እንደተገለጸው 2 ስነ ፍጥረት አድርገው ይቆጥሩታል። ሐኖስና ጠፈር ነው። ጠፈር ማለት ጠፈረታታ፣ ረጋ፣ ጸና፣ ተከማቸ የሚል ትርጓሜ ሲሰጥ በግዕዝ ቋንቋ የረጋ የጸና የተከማቸ ቁሞ ያለ ያለ ድጋፍ በሰማይ ላይ የቆመ ስዕለማይ የውሃ ምስል ማለት ነው። ጠፈር የሚለው ወደ ላይ ሁን ብሎት እግዚአብሔር አዘዘው። ጠፈር በላይ ተቀምጧል። ሁለተኛው ሐኖስ የሚባለው ደግሞ ስንመለከተው ከጠፈር በላይ አድርጎ አንጣሎ ያስቀመጠው ባህር ነው። ይህ ባህር ደግሞ ብርሃን የሚዋኝበት የብርሃን መዋኛ የሆነ የብርሃን ማደሪያ የሆነ ባህር ሐኖስ ተብሎ ይጠራል ማለት ነው። ሶስተኛው ወይም ሰሉስ የሚለውን ቀን ስንመለከተው ደግሞ እግዚአብሔር ምድርን ራቁቷን ሆና ተመለከታት ይላል። ራቁቷን ሆና ተመለከታት። ራቁቷን ሆኖ ሲመለከታት ጉበት መስላ ይላል። በኤጲፋኒዎስ በትርጓሜ አክሲማሮስ ላይ በሊቁ አገላለጥ ምድርን ጉበት ሆና ተመለከታት። ውሃውም ተከፈለላትና የብስ ሆና ተገለጠች። ጨለማውም ብርሃን ሆነና ማለትና ሲፈራረቅ በምድር ብቻዋን እርቃኗን ተመለከታት። ጉበት መስላ ማለትም ጥሪት ያለችውና አያት ይላል። ስለዚህ ለሷ ውበት የሚሆን ነገር ያስፈልጋታል ብሎ ከሌላ ማንጣት አይጠበቅበትምና እግዚአብሔር ሁሉም በቃሉ ማድረግ የሚችል አምላክ ራሷን አዟታል ለራሷ ውበት እንድታመጣ። እንዲህ ይላል በዘፍጥረት ምዕራፍ 1 ላይ ከዚያው አልወጣንምና አዘዛ እግዚአብሔር ለምድር ከመታውፅ ሐመልማለ ዘር ዘይዘራ በበዘሩ በባሪያሁ በበአምሳሊሁ በየነገዱ እንደየሁኔታው እንደየዘመዱ እንደየስምምነቱ እጽዋት በየነገዱ እንድታወጣ እግዚአብሔር አዘዛት ብሎ በ3 ከፍሎ ሊቃውንት አባቶቻችን ያስቀምጣሉ። አንደኛ በእጅ የሚለቀሙ አትክልት፣ ሁለተኛ ደግሞ በምሳር የሚቆረጡ ታላላቅ እጽዋት ዛፎች፣ በሶስተኛ ደረጃ ደግሞ በማጭድ የሚታጨዱ አዝርዕት እህልን የመሳሰሉ ነገሮች እነኚህ ስነ ፍጥረት በዕለተ ሰሉስ እንደተገኙ መጻሕፍት ብቻ አይደለም ሊቃውንት አባቶቻችንም አብራርተው ተርጉመው ያስረዳሉ። ሌላው 4ኛ ቀን ነው። 4ኛ ቀን ረቡዕ ነው። ለፍጥረት 4ኛ ቀን ነው። በዚህን ቀን ጌታችን አምላካችን የፈጠረው ፍጥረት ብርሃናትን ነው። እንግዲህ በዚሁ በዘፍጥረት ላይ እንደተጠቀሰው አዘዞሙ እግዚአብሔር ለብርሃናት ይንበሩ ውስተ ጠፈረ ሰማይ ወአብርሁ ዲበ ምድር። እግዚአብሔር ብርሃናት በጠፈር ላይ ይቀመጡ ብሎ አዘዘ። ብርሃናትም በጠፈር ላይ ተቀመጡ ይላል። ያ ማለት ፀሐይ፣ ጨረቃ፣ ከዋክብት እነኚህ 3ቱ ነገሮች ተገኝተዋል ማለት ነው። በሚገርም ሁኔታ በተከማቸው ውሃ ላይ በጠፈር ላይ ዙፋናቸውን አድርገው እንዲቀመጡ ለምድር እንዲያበሩ አድርጓል። አንዳንድ ጊዜ በእንዲህ አይነት ላይ ጥያቄዎች የሚፈጥሩ ጉዳዮች አሉ። ይህን እያጠሩ መሄድም ከኛ ስለሚጠበቅ ብርሃን የተፈጠረው ለይኩን ተብሎ እሁድ ላይ ነው። አሁን ከዚህ ላይ ደግሞ ብርሃናት በሰማይ ይሁን ብሎ እግዚአብሔር አዘዘ የሚል ትምህርት አለ። ይሄ ሁለቱ አይቃረንም ወይስ ብርሃን 2 ጊዜ ነው የተፈጠረው የሚል እሳቤ አለ። በእርግጥም ብርሃን የተፈጠረው በዕለተ እሁድ ነው። ከእሁድ ውጭ አዲስ ብርሃን አልተፈጠረም። ፀሐይ፣ ጨረቃ፣ ከዋክብት በሰማይ ይሰልጥኑ አለ። ሊቃውንት አባቶቻችን ሲያስቀምጡ ሰሌዳቸው በሰማይ መታየቱ ነው። ሰሌዳቸው ተቀመጠ። በሰሌዳቸው ላይ ግን የተሞላው ብርሃን እግረ ፀሐይ አሁን ዓለምን የውተው የሚቆጣጠረው ብርሃናቸው ግን ከዕለተ እሁድ መጥቶ በሰሌዳቸው ላይ የተሞላ ነው እና ብርሃን የተፈጠረው ሁሉ ሰሌዳቸው በሰማይ ላይ መገለጡን ይህን መግለጽ ነው ብሎ ሊቃውንት አባቶቻችን ይናገራሉ። ከዚህ ጋር ተያይዞ 5ኛው ቀን ሐሙስ ይባላል። ሐሙስ ማለት ያው 5ኛ ቀን ማለት ነው። በዚህን ቀን ደግሞ
አሳው በባህር ውስጥ አዘዛ እግዚአብሔር ለባህር ከመታውጽ ነው። በውስጧ የተለያዩ ስነ ፍጥረትን ደግሞ እንደ ምድር ባህሩም ታወጣ ዘንድ እግዚአብሔር አዘዛት ነው። ባዘዛ ጊዜ አሳዎችን አወጣ ይችላል። በግብ የሚሳቡ ፍጥረታትን ይላል። የሚበሩ ፍጥረታትንም በባህር ውስጥ የሚኖሩ ተንቀሳቃሽ አሳ ጉማሬን ጨምሮ በውስጥ ያሉ ባህሪያትን ሰው የማያውቃቸው እግዚአብሔር ብዙ የሚያውቃቸው ብዙ ፍጥረታትን በባህር ውስጥ እንደተገኙ በሶስት ከፍሎ አባቶቻችን አስቀምጠዋል። ከዚያ ቀጥሎ የምንመለከተው ዕለተ ዓርብ ነው። በነገራችን ላይ ዓርብ ማለት የዕብራይስጥ ቋንቋ ነው እንጂ ወደ ሐሙስ ብሎ እንደመጣ በግዙ በእኛው ቢሆን ረቡዕ ሐሙስ እያለ እንደመጣ ሰዱስ ቢል ያማረ ነበር። ስድስተኛ ቀን ማለት ነው። ዓርብ ብሎ ግን ወደ ሚስጥር ሄደዋል። ይሄ ሊቃውንት አባቶቻችን በሚስጥር ሲተረጉሙ ታዲያ ሰዱስ ስድስተኛ ቀን ማለት ሲገባው ዓርብ ብሎ ወደ ዕብራይስጥ ቋንቋ ለምን መሄድ አስፈለገው መጽሐፍ ቢሉ ዓርብ የተባለበት ዓርብና እሑድ ልዩ ሚስጥር አላቸው። ፍጥረት ዓለም የተጀመረው በዕለተ እሑድ ነው። ቀድመን እንደተናገር ነው በመጀመሪያ ሰማይና ምድር ፈጠረ ብሎ የመጀመሪያ ፍጥረት የተጀመረው በዕለተ እሑድ ነው። ፍጥረት ያለቀው ደግሞ ስድስተኛው ቀን ዓርብ ነው። ስለዚህ አለቀ፣ ተከተተ፣ ተፈጸመ ለማለት ዓርብ የሚለው ቋንቋ ስለሚያስኬድ ለሚስጥር ብለው ዓርብ ብለውታል። ዓርብ ማለት አለቀ፣ ቆመ፣ ተፈጸመ፣ ተከናወነ፣ ተካተተ የሚል ትርጓሜ ይሰጣል። ይህንን የፍጥረት መካተቻ ማለቂያ መከናወኛ ቀን ለማለት ዓርብ ብለው ወደዚያ ሄደዋል። ሰዱስ ያላሉበት ምክንያቱ ይሄ ነው። አንደኛ ፍጥረት ዓለም እሑድ ተጀምሮ ዓርብ ማለቁን ነው። በሁለተኛ ደግሞ እስራኤል ከግብፅ ከወጡ በኋላ ቅዳሜ ማታ ወጡ፣ እሑድ የምንበላው አጣን ብለው እግዚአብሔርን በጠየቁ ጊዜ በሙሴ አማካኝነት በሙሴ ጸሎት በቅዱስ ሚካኤል ተራዳይነት በሰማይ በእደ ሚካኤል መና እየወረደ በእደ ሙሴ ጥንጫ እየፈለቀ መመገብ የጀመሩት በዕለተ እሑድ ነው ማለት ነው። እሑድ መና መውረድ የጀመረበት ቀን ነው። መናው የሚያልቀው ደግሞ የሚካተት የሚያልቀው ዓርብ ነው። ስድስተኛው ቀንና የመና መጨረሻ መከናወኛ መፈጸሚያ ማለት ነው። በሌላ ሶስተኛውና የመጨረሻው ትርጓሜ ዓርብና እሑድ እግዚአብሔር ዓለምን ለማዳን በአዲስ ኪዳን ወደዚህ ምድር 5500 ዘመን ሲፈጸም የተገባለት የአዳም የተስፋ ቃል ይፈጸም ዘንድ ድነት ዓለም ይከናወን ዘንድ መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ ቅዱስ ገብርኤል ለእመቤታችን አብስሮ እመቤታችን ይኩነን ስትል በግብረ መንፈስ ቅዱስ አምላክ በማኅፀነ ማርያም ያደረው እሑድ ነው። ስራውን ደግሞ ጨርሶ 33 ዓመት ከ3 ወር በዚህ ምድር ከኖረ በኋላ ስራውን ጨርሶ ያረፈው ደግሞ ዓርብ ነው። ዓርብ የስራ መጨረሻ ማከናወኛ ነው። ወይቤ ተፈጸመ ኩሉ እንዲል መጽሐፍ ሁሉን ነገር ፈጸምኩ አከናወንኩ ነው። ስራውን የጨረሰበት ድነት ዓለም ያለቀበት ማለት ነውና ዓርብ ብለውታል። በዚህ ቀን ሶስት ሊቃውንት አባቶቻችን ሶስት ፍጥረቶችን ያስቀምጣሉ። አራትም ፍጥረቶችን ያስቀምጣሉ። በአራት ይተረጎማል። አንደኛው የቤት እንስሳት ናቸው። በቤት የሚኖሩ እንስሳት ለምሳሌ ፍየል፣ በግ የመሳሰሉት ይሄ በሬ፣ ላም የመሳሰሉ የቤት እንስሳ የተባሉ በአጠቃላይ የተገኙበት ቀን ነው። ሁለተኛው የዱር እንስሳት የሚባሉ ደግሞ አራዊት ናቸው። በምድረ በዳ የሚኖሩ ከሰው ጋር ለመኖር ስምምነት የሌላቸው መዓልትና ሌሊት ሲፈራረቅ አንዱም የተፈጠረበት ዓላማው ለነሱ ነው እና እነሱ ሌሊታቸው ቀናቸው ሆኖ ቀናቸው ሌሊት ሆኖ የሚኖሩ እነዚህ የምድረ በዳ አራዊት ናቸው። ሌላው በደረታቸው የሚሳቡ እንስሳት ወይም አክሊስት እንደዚህ ለምሳሌ እንደ ዘንዶ፣ እባብ የመሳሰሉ በደረታቸው የሚድቡ የሚጎተቱ የሚሳቡ እነዚህ ስነ ፍጥረት ነው። በአራተኛ የመጨረሻው 22ኛው ስነ ፍጥረት እግዚአብሔር የሰው ልጅ መፍጠሩ ነው። የሰው ልጅ የፍጥረት መደብ እንደሚያደርጉ አክብሮ አልቆ ፈጥሮታል። በነገራችን ላይ ይሄ ስነ ፍጥረት 22 የሚባለው ጠቅሎ ይሄ ነው። ጠቅሎ ስለተቆጠረ ሙሴ እንደ ሻማ ጠቅሎ እንደገናም ደግሞ እንደ ወርቅ አንከብልሎ 22ቱን ስነ ፍጥረት ብሎ ቁጭ ስላደረገ በዘፍጥረት ወይም በፍጥረት መጽሐፍ ምዕራፍ 1 ላይ እንደተቀመጠ ወይም በኩፋሌ 2 ላይ እንደተቀመጠ በሙሴ አቆጣጠር ስላስቀመጥነው ሰዎች በሚረዱት በሚያውቁት ልክ ተረድተው አውቀው እንዲኖሩ ማለት ነው እንጂ እግዚአብሔር የፈጠረውን ስነ ፍጥረት የሰው ልጅ ያውቀው አይችልም። በህሊና ፍጡራን አይወሰንም። ምክንያቱ ደግሞ ምንድነው ከተባለ ሰው ራሱ በራሱ እንኳን የራሱን ጸጉር ቆጥሮ ሰው አያውቅም፣ እንኳን እግዚአብሔር የፈጠረውን ፍጥረት። ከዚያም አልፎ እንደገና ለአብርሃምንም ስንመለከተው በዘፍጥረት ምዕራፍ 15 ላይ እንደምንነግከለ በመንፈቀ ሌሊት አውጥቶ ከዋክብትን ተመልከተ አለው። ሰማይን አየ፣ ከዋክብትን ቁጠር አለው፣ አልቆጥርም አልችልም አለ። የባህር አሸዋን ቁጠር አለው፣ አልችልም አለ። ዘር እንደዚህ ያበዛዋለሁ ብሎ እግዚአብሔር ተናገረው፣ አስተማረው እንጂ አብርሃም ከዋክብትን መቁጠር አልቻለም። በአብርሃም ቅድስና ለእግዚአብሔር ቅርብ የሆነ አባታችን አብርሃም ከዋክብትን መቁጠር ካልቻለ የእግዚአብሔርን ፍጥረት ፍጡር ቆጥሮ አይደርስበትም፣ አይታወቅም። ግን ብዙውን አንድ ተብሎ በተቆጠረው መሰረት 22 ስነ ፍጥረት የምንለው ይህንን ነው ማለት ነው። ስለዚህ ኦሪት ዘፍጥረትን ስንመለከተው እግዚአብሔርም አለ የሚል በዚህ በኦሪት ዘፍጥረት ምዕራፍ 1 ላይ 9 ጊዜ ይህን ቃል እናገኘዋለን።
ብዙ ጊዜ እናነበዋለን፣ ብዙ ላንረዳው እንችላለን። ያላስተዋልነው ነገር ሊሆን ይችላል። ስንት ጊዜ ተብሏል? 9 ጊዜ ወይ እግዚአብሔር አለ፣ እግዚአብሔር አለ፣ እግዚአብሔር አለ፣ እግዚአብሔር አለ እያለ ለምሳሌ እግዚአብሔርም አለ ብርሃን ይሁን አለ፣ ብርሃን ሆነ፣ ጨለማ ይሁን አለ፣ ጨለማ ሆነ እያለ እግዚአብሔርም አለ ጠፈር ውሃ ይሰብሰብ በየአቅጣጫው ይቀመጣል አለ የሚለው እግዚአብሔር አለ የሚለው 9 ጊዜ በተደጋጋሚ በኦሪት ዘፍጥረት ምዕራፍ 1 ላይ ተጠቅሷል። የሚገርመው ግን ወደ መጨረሻው ስነ ፍጥረት ላይ ሰው ላይ ሲመጣ ግን ለየት ያለ ቋንቋ እግዚአብሔር ተጠቅሟል። እግዚአብሔርም አለ ወይም እግዚአብሔርም አለ ካለ በኋላ ንግበር ሰብአ በአርአያነ ወበአምሳሊነ እንደ አርአያችንና እንደ ምሳሌያችን ወይም በአርአያችንና በምሳሌያችን ሰውን እንፍጠር የሚል ጨምሮበታል። እግዚአብሔርም አለ ለሚለው ለሁሉም ፍጥረት አርአያና ምሳሌ የሚለው ግን ለሰው ልጅ ብቻ የተሰጠ ልዩ ቋንቋ ነው። ለምን ቢሉ ሊቃውንት ሲተረጉሙት ሰውን እጅግ አልቆ አክብሮ ወዶ ፈጥሮታልና የተከበረ የተወደደ የተለየ ለእግዚአብሔር ቅርብ የሆነ ውድ ፍጥረት መሆኑን በዚህ ገልጿል በቋንቋ ብለው አባቶቻችን አርአያና ምሳሌ የሚለውን ነገር በእርግጥ አርአያና ምሳሌ ሲተረጎም ብዙ ትርጉም አለው። እግዚአብሔር አርአያና ምሳሌ በእግራችን፣ በእጃችን፣ በአፍንጫችን ነው በመልክ ነው ወይስ በምን የሚለው ሲተረጎም ሊቃውንት አባቶቻችን በአብዛኛው አስተዋይነትን፣ አዋቂነትን፣ ፍርድ ጠንቃቂነትን፣ ክፉና ደግን ለይቶ ማወቅን ይሄ ሁሉ የእግዚአብሔር ምሳሌነት ምን መስልበት ነው ብለው ሊቃውንት ይሄን ያስቀምጣሉ ማለት ነው። ስለዚህ በኦሪት ዘፍጥረት በአጠቃላይ እነኚህ ሁሉ ስነ ፍጥረት የተካተቱ ስለሆነ ይህንን በዝርዝር የሚያስረዳ ነው። ከምድር አፈር ሰራው ነው ሰውን። እንግዲህ ከምድር አፈር ሰራው ሲባል ምድር አፈር ያው ከሰው ምድር መገኘቱ ነው። በእርግጥ መጻሕፍት በተለያየ ዘይቤ ገልጸውታል። የተለያየ ዘይቤ ቢገለጥም ያገላለጽ ሁኔታ እንጂ ከምድር አፈር እንደሆነ ግን ሁሉም መጻሕፍት ይስማማሉ። በኩፋሌው ላይ አዘዛ እግዚአብሔር ለምድር ከመ ታውፅኦ ለአዳም በሥጋ ብእሲ፣ ምድርን አውጪ ብሎ እግዚአብሔር አዳምን አውጪ አላት። ሰው ሆኖ አዳምን አወጣ ይችላል። ቀጥታ ሰውን እንዲያስገኘች ይናገራል። በዘፍጥረት ከምድር አፈር ሰራው ይላል። እንደገናም ደግሞ ምድር አንተ ነህ ብሎ ደግሞ በዕዝራ ሱቱኤልም ላይ ተናግሮታል። እስመ ምድር አንተ ነህ ብሎታል ሰው። ስለዚህ ምድር አጠቃላይ ሰው ከምድር እንደተገኘ በግልጽ ቋንቋ የተቀመጠ ነው። ከዚህ ላይ ለየት አድርገን የምናየው ዘፍጥረት ያላብራራው መጽሐፈ ኩፋሌ ላይ በደንብ እየተብራራው የሔዋን ጉዳይ ነው። ሰውን ሲፈጥር አንድ ጊዜ ነው የፈጠረው፣ አዳም ተፈጥሯል። በውስጡ ሔዋን የተፈጠረች ናት፣ ሔዋን ተፈጥራለች። በኋላ ግን እግዚአብሔር አኮሰናይ ለእጓለ እመሕያው ዘፍጥረት ላይ በኩፋሌው ላይ እንደተጠቀሰው ሰው ብቻውን ይኖር ዘንድ መልካም አይደለም ብሎ ወይቤ እግዚአብሔርም አለ አምፃ እግዚአብሔር አብይ ዲቃስ ላይ ለአዳም በአዳም ላይ ታላቅ እንቅልፍ አመጣ። ወኖም አዳምም ተኛ ወነቀለ ማጽመ ገቦሁ ከጎኑ አንዲት አጥንትን ወሰደ ወነደቃ ለየት ያዝ እሷንም በስጋ ሞላት። ከዚያም በኋላ ያችንም አዳም አጥንት ከአጥንቴ ስጋ ከስጋዬ ናት አለ። እሷም ባየ ጊዜ ረዳት የተሆነ ነው እግዚአብሔር ረዳት አድርጎ ፈጥሮለታል። ረዳት እንደሆነ ሔዋን ብሎ አዳም ስም አወጣላት። ለሁሉም ስም ያወጣ አዳም ነውና ወሰማያ ሰማይ ሔዋን ስሟን ሔዋን አላት። እሞሙ ለኩሎሙ ሔዋን የሔዋን ሁሉ እናት ማለት ነው እና በዚህ መንገድ አዳምና ሔዋን ተገኝተዋል። ከዚህ ጋር ተያይዞ እዚያው ላይ የማናልፈው ጉዳይ ቢኖር አዳም በ40 ቀን እፍ ብሎ እግዚአብሔር እስትንፋሱን የሕይወት እስትንፋስ አደረበት። ሔዋን በ80 ቀን የሕይወት እስትንፋስ አደረባት ይላል ኩፋሌው። ይሄንን ብዙ ጊዜ ሰዎች የሚረዱት ነፍስ እንደዘራበት ከዚያ በፊት በድን እንደነበሩ አይነት ስሜቶች አሉ። በስነ ፍጥረት ትምህርት ይሄ እንደዚህ አይነት ትምህርት የለም። እውነታው ግን ምንድነው ከተባለ አዳም ነፍስና ስጋው ሔዋንም ነፍስና ስጋው አንድ ጊዜ ነው የተፈጠረው እንጂ ተራ በተራ የተፈጠረ ነፍስና ስጋ የለም። ዛሬም ቢሆን የሰው ልጅ በማህፀን ከአባት ዘር ከእናት ደም ተከፍሎ በማህፀን አንድ ጊዜ ሲገኝ ነፍስና ስጋው አንድ ጊዜ ይገኛል እንጂ በየጊዜው ተራ በተራ እግዚአብሔር የሚፈጥረው ነገር የለም። ያኛው እፍ ብሎ አሳደረበት የሚለው ልጅነትን ነው። ዛሬ በ40 ቀን ቤተክርስቲያን ሄደን የሥላሴ ልጅነትን እንደምናገኝ ተጠምቀን የዚያ ልጅነት በ40 ቀኑ አዳም አግኝቷል። ሔዋን በ80 ቀኗ ያንን ልጅነት ማግኘታቸውን ፋለባቸው የሚለው ይህንን መግለጽ እንጂ ነፍስ የሌላቸው በድን ሆነው ለዚያ ተብሎ እንዳልሆነ ይህንን ግንዛቤ መውሰድ ያስፈልጋል። ከዚህ ጋር ተያይዞ ደግሞ የፍጥረትን ጉዳይ ስለሆነ እየተነጋገርን ያለነው 22 ስነ ፍጥረትን ተንትነን በደንብ ተረድተን አይተናል ተረድተናል። ከዚህ ቀጥሎ ግን በዚያው ላይ ደግሞ 20 ዓለማት የሚባሉ አሉ። እነኚህንም አብሮ እግር መንገዱን ማየት ተገቢ ነው። 20 ዓለማት ብዙ ጊዜ እነኚህ የሚገኙት በትርጓሜ መጻሕፍት ላይ ነው። በገጸ ንባብ በዚህ በዘፍጥረት በፍጥረት መጽሐፍ ላይ በኩፋሌውም አናገኛቸውም ግን በተለያየ ቦታ ተጽፈው ልናገኛቸው እንችላለን። በትርጓሜ ግን በዝርዝር ባንዳ 20 ዓለማት ይገኛሉ። አንደኛው ብሔረ
ብፁዓን የሚባለው ነው። ብፁዓን የሚባሉ ሰዎች የሚኖሩበት ባቢል የሚባል አለ። ሁለተኛው። ሶስተኛው ብሔረ ሕያዋን የሚባል አለ። ሕያዋን የሚኖሩበት ለምሳሌ ተሰወሩ የምንላቸው እነ ሄኖክ ሌሎቹም እነ ኤልያስ ተሰወሩ የምንላቸው የሚገኙት። ሌላው አራተኛው በርባኖስ ይባላል። በርባኖስ ማለት መካነ ጽልመት ነው። ይሄ ምድር አለ። ከምድር ቀጥሎ የውሃ ዓለም አለ። ከውሃ ዓለም ቀጥሎ የነፋስ ዓለም አለ። የነፋስ ዓለም ቀጥሎ የእሳት ዓለም አለ። ከእሳት ዓለም ቀጥሎ ወደ ታች ወደ ጥልቅ አምስተኛው ዓለም የመጨረሻው በርባኖስ ይላል። በርባኖስ ማለት ዘውቱ መካነ ጽልመት የጨለማ ዓለም ማለት ነው። ጨለማ እንደ ውሃ የሚፈስበት የሚቀዳበት፣ እንደገና ደግሞ ይህን ዓለም ጨለማ መክደን ሲፈልግ በሌሊት የሚመነጭበት የጨለማ ምንጭና ዓለም ማለት ነው በርባኖስ። አምስተኛው ገነት ነው። ገነት የሚባለው ያው ለጊዜው መንግስተ ሰማያት እስከምትሰጥ ድረስ ዓለም አልፎ የእግዚአብሔር መንግስት እስከምትመጣ አዲሲቱ ኢየሩሳሌም ለዓለም እስከምትሰጥ ድረስ ነፍሳት የቅዱሳን ነፍሳት ጊዜያዊ ማረፊያ የሆነች ማለት ነው። የምድር አካል ናት። ምድር ሌላው የምንኖርበት ምድር ነው። ስድስተኛው ምድር የምንኖርበት አርሰን ቆፍረን በልተን የምንኖርበት ነው። ሰባተኛው ደግሞ አዜብ ይባላል። አዜብ ማለት ያው ዓለመ ነፋስ ማለት ነው። ሌላው ሐኖስ የሚባለው ቅድም ያለው ነው፣ ጠፈር በላይ ያለ ነው። ዘጠነኛው ጠፈር ነው። አስረኛው ውቅያኖስ ባህር ነው። ከዚህ በታች የተነጠፈ ባህር ነው። ሌላው እነዚህ ሰባት ሰማያት የምንላቸው ኢዮር፣ ራማ፣ የረር፣ ኢየሩሳሌም፣ ሰማያዊ፣ ሰማይ ውዱድ፣ መንበረ ስብሐት፣ ጽርሐ አርያም፣ ምጽናተ ሰማይ፣ መጨረሻ ላይ ገሃነመ እሳት የምንላቸው እነኚህ ዓለማት 20 ዓለማት አጠቃላይ ይሆናሉ ማለት ነው። ስለዚህ 22 ስነ ፍጥረት ብቻ ሳይሆን 20 ዓለማትም እንዳሉ ይህንንም እግር መንገዱም በኦሪት ዘፍጥረት ምዕራፍ 1 ላይ በዝርዝር በትርጓሜ ሊቃውንትም ጭምር ይህንን አብራርተው ያስተምሩናል አባቶቻችን ማለት ነው። እንግዲህ በአጠቃላይ ተመልካቾቻችን በዚህ መጽሐፍ ላይ ኦሪት ዘፍጥረት ላይ ጥቅል ሀሳቡ ይሄ ሲሆን በውስጡ ደግሞ ብዙ ነገሮች ያው እንደዘረዘር ነው ቢኖሩም ግን ብዙ ጊዜ ደግሞ ጥያቄ የሚያስነሱ ነገሮች አሉ። እነኝህን ጥያቄ የተለመደ ቢሆንም ግን ጥያቄዎችን ደግሞ እግር መንገዱን መልስ እየሰጡ መሄድም ተገቢ ስለሆነ አንደኛ የምስጢረ ሥላሴ ጉዳይ የእግዚአብሔር አንድነት ሶስትነት ይነሳል በዚህ በዘፍጥረት ላይ። በእርግጥ በተደጋጋሚ በተለያየ ህብረ ምሳሌ እግዚአብሔር አንድነት ሶስትነቱን ገልጧል። ከእመቤታችን ከድንግል ማርያም ወልድ ኢየሱስ ክርስቶስ ሰው ከመሆኑ አስቀድሞ አብ ወልድ መንፈስ ቅዱስ ብሎ በስም ሥላሴን መጥራት አይቻልም ነበር፣ አልተቻለም ነበረ። የሥላሴ አንድነት ሶስትነት የሚታወቀው በተለያየ ህብረ ምሳሌ ነው። ለምሳሌ ሊቃውንቱም ሲናገሩ በሃይማኖተ አበው በተደጋጋሚ የሚጠቀሰው በሐተታም የሚጠቀስ ጥቅስ አለ። ዋልቦ ዛይመሮሙ ለስሉስ ቅዱስ ዘእንበለ እምድረ ተሰገወ ወልድ ዋሕድም ቅድስት ድንግል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ከመወለዱ በፊት ሳይወለድ ወይም አብ ወልድ መንፈስ ቅዱስ ብሎ በስም ሥላሴን መጥራት ፍጥረት አልቻለም ነበረ ይላል። ያ ማለት ህቡ የነበረ የሥላሴ ስማቸው ገሃድ የሆነው ሰው ከሆነ በኋላ ኢየሱስ ክርስቶስ ያው በዮርዳኖስም በደብረ ታቦርም የምንለው በዝርዝር ከዚያ በኋላ እሱም እንዲህ ብላችሁ አስተምሩ ብሎ በስሙ ዓለም እንዲጠመቅ አንድነት ሶስትነቱን ገልጾ ለሐዋርያት ማስተማሩ ይሄ ግልጽ ነው። በዚህ በዘፍጥረት ላይ ግን በምሳሌነት የሥላሴ ሶስትነት ከሚገለጥበት አንዱ ቅድም አስቀድመን እንዳለው እግዚአብሔርም አለ እያለ መጣና እዚህ ዘፍጥረት ላይ የሰው ልጅ መጨረሻው ፍጥረት ላይ ወደ ሰው ሲመጣ እግዚአብሔርም አለና አለ ማለት እግዚአብሔር ራሱ አንድነትን ነው የሚገልጸው። እግዚአብሔርም አለና አንድነትን ይገልጽና ቀጥሎ በአርአያችንና በምሳሌያችን ወይም እንደ አርአያችንና እንደ ምሳሌያችን ሲል ይሄ ሶስትነትን ነው። አርአያችን ምሳሌያችን የሚለው ሶስትነትን ነው። እግዚአብሔር አለ የሚለው አንድነትን ነው። የአንድነት ሶስትነት መገለጫ ነው። አርአያችን ምሳሌያችን ሥላሴነቱ ነው። እንደገናም ደግሞ አንድነቱ ነው እግዚአብሔር አለ የሚለው ብለው ሊቃውንት አባቶቻችን ይህን በሚስጥር ሲያስተምሩ ኑረዋል። ቋሚም ትምህርት ነው። ትምህርቱም ይሄው ነው ማለት ነው። ሌላው ከዚህ ጋር ተያይዞ ያው መንፈስ እግዚአብሔር ይጸልል ላይ ለማይ ነው የእግዚአብሔር መንፈስ በውሃ ላይ ነበረ የሚለው ከዚህ ጋር ብዙ ጥያቄዎች ይነሳሉ። በእርግጥ ከዚህ ሊቃውንት ከጥምቀትም ጋር ልጅነትን ከምናገኝበትም ጋር ከዚህ ጋር አያይዞ ይተረጉሙታል በትክክልም ማለት ነው። ለምን እግዚአብሔር ወደ አለመኖር ወደ መኖር አንጥቶ ዓለምን ሲፈጥር ሙሉ ዓለም እንጂ የፈጠረው ጎደሎ ዓለም አልፈጠረም። አሁን በዘመን ሂደት ለሰዎች ልጆች እያወቁ እየተረዱ ሲመጡ ገና የሚረዷቸው ብዙ ነገሮች አሉ ያልተረዷቸው። ደግሞም ቀድሞ አባቶቻችን በቅድስና እየተረዱ ነቢያት እንዲሁም ሐዋርያት እዚያም ሊቃውንት በየዘመኑ በቅድስና ተረድተው ደግሞ እየጻፉልን የተረጎሙልን ያስተማሩን አለ እሱ ማለት ነው። ያ ማለት ግን ሙሉ በሙሉ እግዚአብሔር ለዓለም የሰጠው ወይም በዓለም ዘንድ ይገለጽ ዘንድ የፈቀደው ጥበብ በሙሉ ተገልጧል ቢባል ደግሞ አልተገለጠም። ለምን ይባል
ህሊና ፍጡራን የተወሰነ ውሱን ግድብ በከመይዶሎ ይበቆ ወንድል የሚበቃውን የሚመጥነው ተመጣጣኝ የሆነ አይምሮ ስላለው የፍጥረት አይምሮ ተመጣጣኝ ልክና መጠን ያለው የእግዚአብሔር ደግሞ ጥበብና እንትን ስፍር ቁጥር የሌለው ስለሆነ በዚህ ልክ ነው እና ስለዚህ ውሃ ነበረ። ውሃው ከምድር እስከ ሰማይ ሞልቶ ነበረ። ውሃውን ከፈለው። ጨለማ ከምድር እስከ ሰማይ ሞልቶ ነበረ። እንደገና ጨለማውን ከፈለው ወደ ላይ ወደ ታችም ውሃይን እንደከፈለ ከሶስት እንዳደረገው ወይም ከሁለት አፈርና ሐኖስ ብሎ እንደከፈለው ውሃውንም ማለት ጨለማውንም ደግሞ ለይኩን ብርሃን በማይከለ ጽልመት ብሎ ጨለማን ከሁለት ከፍሏል። ስለዚህ ውሃው በምድር ላይ በነበረ ሰዓት የእግዚአብሔር መንፈስ በውሃው ላይ ጠሎ ነበረ የሚለው ስንመለከተው ልጅነትም ከዚያ ጋር እንደተሰጠው ሰው እንደሚመጣ ሰው እንደገና ደግሞ ውሃ ለሰው ልጆች አስፈላጊ እንደሆነ ጥምቀት እንዳለ እንደገና ጥምቀትም ላይ ደግሞ ጸጋ መንፈስ ቅዱስ የእግዚአብሔር ጸጋ እንደሚያስፈልግ ይህም ጸጋ ደግሞ አብሮ እንደተሰጠ ጸጋ እግዚአብሔር አብሮ በስነ ፍጥረትም እንደተሰጠ ይሄን ለመግለጽ ነው ማለት ነው የሚያስረዳን። በአጠቃላይ ይህንን ነው። ከዚህ ጋር ተያይዞ ግን በነገደ መላእክት ዙሪያ ደግሞ በተለይ ጨለማና ብርሃን ጋር ተያይዞ ነገደ መላእክት እግዚአብሔር 100 ነገድ አድርጎ በከተማ ስራ አድርጎ መላእክትን መፍጠሩ ይታወቃል። ከፈጠራቸው በኋላ ግን በዓለም መላእክት ሁከት ተፈጥሮ ነበረ። እንደሚታወቀው ሰማልያል የተባለው የመጀመሪያው መልአክ ወይም ርዕሰ መላእክት ማለት ነው። ከመላእክት በላይ ተቀምጦ የነበረው አዜ መንጦላይት ቅሩበ እግዚአብሔር የሆነው ይህ ሰማልያል እኔ ፈጣሪ ነኝ ብሎ ተነስቶ ስለነበረ በዚህ ላይም እነ ሚካኤል እነ ገብርኤል ሌሎችም ነገደ መላእክት እሱን ተቃውመው በተለይ ቅዱስ ገብርኤል ንቁም በበህላዊን እስከንረክቦ ለአምላክን ለዘፈጠረን የፈጠረን እግዚአብሔር እስከምናገኘው ድረስ እንቁም በያለንበት እንጽና ብሎ ዓለም መላእክትን ማረጋጋቱ ይታወቃል። ወበእንተዝ ደለዎ ከመይጽሩ ዜና ሀለ ወላዲቱ በዚህ ምክንያቱም ደግሞ በኋለኛው ዘመን ዓለመሰብን ያረጋጋ ዘንድ ለድንግል ማርያም የምስራች እንዲያመጣ እግዚአብሔር ከዚያ ጀምሮ ለዚህ ባለመዋል መልአክ አድርጎ እንዲያስቀምጠው ይነገራል። ከዚያ ጋር ተያይዞ በያለንበት እንቁም ሲል እኔ ፈጣሪ ነኝ ብሎ ያኛው ሲከራከር በመላእክት ዓለም ጦርነት ሲካሄድ በዚያን ሰዓት እግዚአብሔር ለነሱ የተገለጠላቸው ለይኩን ብርሃን በማለት ነው። እግዚአብሔርን እንግዲህ ያየው የለም ከፍጡራን መላእክትም ያዩት ድንግል ማርያም ታቀፈው በቤተልሔም ነው። ስብሐት ለእግዚአብሔር ብለው ያመሰገኑት። ከዚያ በፊት ግን ያምኑታል፣ ያመልኩታል፣ ያመሰግኑታል። ያለ ረፍት ስራቸው ይሄ ነው። ጥርጥርም የለባቸውም በእምነታቸው። ያኛው ግን ሁከት ፈጥሮባቸው እንክርዳድ በመካከላቸው ሰማልያል የተባለ እንክርዳድ ተፈጥሮባቸው ስለነበረ ያን እንክርዳዱ እስከሚጸዳና ትክክለኛ ስንዴ መስመሩን ይዞ ወይም ዓለመ መላእክት ያን የቅድስና ጉባኤ ሲኖዶስን ይዞ እንዲቀጥል ከዚያ እንክርዳድ እግዚአብሔር እንክርዳዱን ከዚያ ያወጣላቸው ዘንድ ለይኩን ብርሃን በማይከለ ጽልመት በጨለማ መካከል ብርሃን ይሁን ብሎ እግዚአብሔር ተናገረ። በውእቱ ብርሃን ኮኖሙ ጥበበ ወአእምሮ ለመላእክት ወተከስተሎሙ ሁሉና እግዚአብሔር ዋይኮትዎ በውእቱ ዕለት አይመርዎ ከዋይኮትዎ አውቀው በዚያን ሰዓትም አመሰገኑት። እንዘ ይብሉ ቅዱስ 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 ብለው አመሰገኑት ይላል። እግዚአብሔር በዚህ መንገድ ተገልጦላቸዋል በብርሃን አማካኝነት። ብርሃኑን ደግሞ እውቀቱ ናቸው መላእክት እግዚአብሔር እንዲያመሰገኑት በተለይ ኤጲፋኖስ የተባለው የቤተክርስቲያናችን ሊቅ በዚህ ዙሪያ ላይ በደንብ አድርጎ ይገልጻል ማለት ነው። እንግዲህ ኦሪት ዘፍጥረትን በአጠቃላይ ስንመለከተው ምዕራፍ 1 ፍጥረተ ዓለምን የፍጥረታትን መገኘት መንጣት መገለጥ በዝርዝር የሚያስረዳ የቅዱስ መጽሐፍ የመጀመሪያው ክፍልና እንደ መቅድም የምንጠቀመው ልዩ መጽሐፍ ነው። ኦሪት ዘፍጥረት ኦሪት ወይም ዘልዴት የተባለው መጽሐፍ ምዕራፍ 1 ይህንን ይመስላል። እስከዚህ ድረስ የመከረን የገሰጸን የሰራዊት ጌታ እግዚአብሔር አምላካችን ክብርና ምስጋና ይግባው። ይቆያል።